ፈይሳ ሌሊሳ እንደ ለህዝብ መልእክት አስቀምጧል። ስለዚህ እንደ ህዝብ ለዚህ መልእክት መልስ አለመስጠት ንፉግነት ነው። በተለይ ደግሞ በዚህ ሰሞን ስጦታ በሚሰጣጥበት ሰሞን ሰው የላከልህ መልእክት ተቀብለ ዝም ማለት በጣም ይደብራል። ስለዚህ ለዛ መልእክት ለመስጠት የዓመት በዓል ስጦታም እንዲሆን የገና ስጦታም እንዲሆን በዚሁ ይታወቅልን። የቀነኒን ወንድም እንባውን ጉዳቱን የቅስሙን መሰበር በምን ዲስሚስ አረከው? በመረጠው ቋንቋ የቀነኒን ወንድም ብቻ መሰል ያሸማቀቀው? ሴት ልጅህንም ነው ያሸማቀቀው። ባይዘው ሚስትህን ነው ያሸማቀቀው። ባይዘው በትዳር ውስጥ ሚስትህ ሐሳቧን የመናገር ነፃነት ኖሯ ከሆነ ጠረጠራለሁ። ኖሯት ከሆነ ሐሳቧን በነፃነት እንድትናገር የምትፈቅድላት ከሆነ ሴት ልጅ ሐሳቧን በነፃነት እንድትፈቅድላት ከሆነ ጠረጠራለሁ። በት ከሆነ በእርግጠኝነት ነው የምነግርህ በዚህ ንግግር እነሱም ተሸማቀዋል። ይህንን እንደዚህ አይነት ንግግር ለመናገር ባይዘው ማሰብ አይጠይቅም። ያሰብክ አታስመስለው። ባይዘው we know this it is not even sophisticated። ለዚህ ነው የብሔር ፖለቲካ ኦር ብሔርተኛ ለመሆን አንዲት አንጎል አይጠይቅም የምንለው። በብሔር ፖለቲካ እውነት ቦታ ስለሌላት፣ በብሔር ፖለቲካ ፍትህ ቦታ ስለሌላት፣ በብሔር ፖለቲካ ዕውቀት ቦታ ስለሌላት የብሔር ፖለቲከኛ ለመሆን አንጎል አይጠይቅም። ቆንጆ ተሳዳቢ መሆን ነው የሚጠይቀው። ቆንጆ ይሉኝታ ቢስ መሆን ነው የሚጠይቀው። በብሔር ፖለቲካ ባይዘው በጣም የኢትዮጵያ ህዝብ ይወለ የኢትዮጵያ ህዝብ በጣም ተስፋ ማልቆርጥበት ህዝብ ምን አይነት ለምመሰለ ተስፋ ቆርጬ ማልቆርጥበት የፈለገ ባዝ ነው። በብሔር የፈለገ ተባልቶ ሊሆን ይችላል። ጎረቤት በቁራኛ አይንታይቶ ሊሆን ይችላል። የዩኒቨርሲቲ ተማሪዎች በብሔር ፖለቲካ ምክንያት ከሰፈራቸው ውጪ ያለ ዩኒቨርሲቲ መሄድ ፈርተውላ ሊሆን ይችላል። ነገር ግን ወደ እንባ ሲመጣ፣ ወደ ፍትህ ማጣት ሲመጣ፣ ወደ መራብ ሲመጣ፣ ወደ መታረስ ሲመጣ የኢትዮጵያ ህዝብ እንዲህ ነው። ይሄ ማንነቱ የአመታት የብሔር አታሞ ተደልቆበት ሊሰበር ያልቻለ የኢትዮጵያ ማንነት በችግር ጊዜ አንድ የመሆን ማንነት የብሔርተኞች ኢትዮጵያዊነት የሞተ ይመስላቸዋል። ባይዘ ኖ አለ። ለዛውም እንደ ብሔርተኛ የሚበላ ባለበት ቦታ አይደለም የሚሄደው፣ እንባ ባለበት ቦታ ነው የሚሄደው። እንደ ብሔርተኛ ከርስ ያለበት ብፌ ያለበት ቦታ አይደለም የሚሄደው፣ ከርሱን ሊሞላ የተራበ ወገን ያለበት ቦታ ነው የሚሄደው። የብሔር ፖለቲካ ህፃን ገመችሽን ከኦሮሚያ ክልል በመኪና ስራ አንጠልጥሎ ለ7 ሰዓት ለ6 ሰዓት አዲስ አበባ ድረስ የሚያስመጣ ችግር ሲሰጠው ኢትዮጵያዊነት በወር 100,000 ብር እየቆረጠ ላከው ወደ ቤቱ። በሸር ፖለቲካ በብሔር ፖለቲካ የደብረ ብርሃን የወሎ ህዝብ የህፃጽ ህዝብ በረሃብ ሲታረስ ኢትዮጵያዊነት እንደው ለጊዜውም ቢሆን እችን እስቲ ወዳችሁን አብሱባት ብሎ ነው የደረሰላቸው። ለህፃን ፌቨን ኢትዮጵያዊነት ነው የታገለው። ቀነኒ አዱኛን ጨምሮ ባይዘው ቀነኒ አዱኛ አንተ ለኢትዮጵያ ሴቶች ፍትህ ብላ ስትወተውት የኖረች ሴት ነች። ለኢትዮጵያ ሴቶች የጮች ሴት የኢትዮጵያ ሰዎች ጮሁላት። ለምን ጮሁላት አይባልም። ባይዘው ድንቁርና በፒኤችዲ ያስመርቃችሁ ስጡኝ ካላልክ በስተቀር ለጸጋ የጮኸው ኢትዮጵያዊነት ነው። ባይዘው ይኸውልህ ህዝቡ ብሔርን ሲሻገር ህዝቡ እምነትን ሲሻገር የሚቆረቆረው በብሔርና በደንቆርና ፖለቲካ እየተጠቀመ ብቻ ነው። እኛውን ምንም ነገር መናገር የምንችለው ውለታ ያዋለልን ብሔር አለ ብለን ስለማላስብ ላባችን ነው ውለታ ያዋለልን። ብሔራችን ውለታ እንዲውልልን አንፈልግም። እምነታችን ውለታ እንዲውልልን አንፈልግም። ሁሉም ባለበት በአቅሙ በሜሪት ቦታ እንዲያገኝ በሜሪት የሚገባውን ቦታ እንዲያገኝ ነው የምንፈልገው። ይሄን አይፈልጉም አብዛኛው። በብሔር ፖለቲካ ባይሆን ባይዘው ሌሊሳ አንተን እንደ ሰው የሚያዩላ ሰው የለም። ምን አውርተክ ምን አስበክ ምን አሰላስለክ ኖ ብሔር ፖለቲካ ሰዎች የማይገባቸውን ቦታ ሰጥቷቸዋል። ያ ቦታ እንዲወሰድ አይፈልጉም። ሰው አንድ ሲሆን ይበረግጋል። ብሔር ፖለቲካ ሰው የማይገባውን ስልጣን በኮታ አግኝቷል። ኮታን ከዚህ በፊት በሰራው ቪዲዮ ኮተት ብየዋል።
ትናንትና ጠቅላይ ሚኒስትሩ ለዩኒቨርሲቲ ምሁራን ምናምን ንግግር ሲያደርግ ስልጠና ሲሰጥ አንድ የተናገረው ነገር አለ። ዩኒቨርሲቲዎች በቃ ላይክ እየሰራችሁ አይደለም ስራ ምናምን ሁሌ የምምለው ነገር አለ። ለምንድን ነው የሚደንቀን? የዩኒቨርሲቲ አመራሮችን በብሔር ስብጥር እየመደብን ዩኒቨርሲቲ ቢያንስ የብሔር ፖለቲካ ዩኒቨርሲቲን ራሱ አልተወልን። እውቀት ብቻ የሚጠይቅ የሚያስቡ ሰዎች ብቻ እንዲመሩት የሚገባ ተቋም ቢያንስ እንኳን ዩኒቨርሲቲ ለዩኒቨርሲቲ እንኳን ብቃት ቦታ አልተሰጠውም። ብሔር ነው የተሰጠው። የሆነ ወረዳ ላይ የተቋቋመ ዩኒቨርሲቲ ከዛ ወረዳ ተወላጆች ውጪ ሊመሩት አይችሉም። እና በዚህ ሁኔታ ሰው በወረዳው በነገራችን ላይ በኮታ የሕክምና ሙያ ውስጥ የገቡ በኮታ ዶክተሮች የሆኑ ሰዎች ከነዛ ሰዎች ሰርጀሪ መድኃኒዓለም ያድናችሁ ባይዘ ብቃት ቦታ የላትም። በኮታ ነው ሰው የሚገባው። ዩኒቨርሲቲዎች እንዴት ይንቀሳቀሱ? በብሔር ፖለቲካ ሰው ማግኘት የሌለበትን አግኝቷል። በብሔር ፖለቲካ ማግኘት የሌለበትን ጆሮ አግኝቷል። በብሔር ፖለቲካ ማግኘት የሌለበትን አይን አግኝቷል። በብሔር ፖለቲካ ማግኘት የሌለበትን ጥቅም አግኝቷል። ሰው በጣም ጥቂት ማለት አብዛኛው ደሃማ የብሔር ፖለቲካ ስጦታው ረሃብ ነው። ለአብዛኛው ደሃማ የብሔር ፖለቲካ ስጦታው በሽታ ነው። ለአብዛኛው ህዝብማ የብሔር ፖለቲካ ከቦታ ቦታ ተንቀሳቅሰው የቀን ስራ እንኳን ሰርቶ እንዳይውል የሚያደርግ ነው። አብዛኛው ህዝብ ይሄንን ይገነዘባል። ለዚህ እኮ ነው ሰው አንድ የሚሆነው። ይህ አንድነት ይህ ሰዎች ተሻግረው በራሳቸው አንድ እንዲሆኑ ችግር አንድ ሲያረጋቸው፣ ረሃብ አንድ ሲያረጋቸው፣ መበደል አንድ ሲያረጋቸው ሁላ ብሔርተኛ ይደብሯል ወይ? የህዝብ አንድ መሆን ለብሔርተኛ አደጋ ነው እንጂ ፖለቲካ ማውራት አይደለም። we know this game by the way። ትልቁ ጥፋቱ ምን መሰለክ? ትልቁ ጥፋቱ እናንተ እስከ ዛሬ ድረስ በተቀደዳችሁ ቁጥር የኛ ስራ መሸማቀቅ ነበር። አውትሬጂየስ ነገር ስትናገሩ፣ እንዴት አንድ ሰው እንዲህ ይላል የሚያስብል ነገር ስትናገሩ፣ እህት የለውም ወይ ሚስት የለውም ወይ ልጅ የለውም ወይ የሚያስብል ነገር ስትናገሩ፣ መሬት ለእናንተ ተከፍታ ብትውጠን ደስ ይለን ነበር። ሽምቅቅ ነበር የምንለው፣ ዝም ነበር የምንለው። ዝም በማለታችን ሁለት ጥፋት ጠፋ። አንደኛው ትክክል የሆናችሁ መሰላችሁ። ይሄ የሚሸቱ አንጎላችሁ እያሰበ እንደሆነ አድርጋችሁ ወሰዳችሁ። ይሄ እንዴት ይሆናል የሚል ጥያቄም የሚጠይቅ ሰው የለም። የናንተን በተጸራራሪ ቆሞ የናንተን ባዶነት የሚያሳይ ዕውቀት ያለው ሰው መምጣት አቃተ። ቢኮዝ እሱ ዛጋ እያፈረ ለአንተ እየተሸማቀቀልን ትክክል የሆንክ መሰል። አንዱ ይሄ። ሁለተኛው ጥፋት በእኛ ዝምታ፣ ሁለተኛው ጥፋት እኛ ስለመኖራችንም እንደሆነ ተነጋው። ከብሔር ተሻግረን የምናይ ከእምነት ተሻግረን የምናይ በኢትዮጵያ ማንደራደር ሰዎች ስለመኖራችንም ረሳው ማለት ዲስሚስ ተደረገ። ደስ የሚለው አሁን 2026 ነው። ሰው የሚሰማውን እየተናገረ ነው። ኦኬ አንተ እንዲህ ነው የምትለው፣ በዚህ መልኩ ሳይተዋል ወይ ማለት ጀምሯል። አሁን ኢትዮጵያዊ መንግስት ዝም ይብልም በራሱ ጥረት የተጎዳን ለመርዳት ተነስቷል። አንድ ህዝባው ደስ የሚለው ፓርት ሰው አሁን ዝምታ እንኳን ዝም ሊል ቀርቷል። ሰው ሲበደል ፍትህ ላሽቢል፣ ባለ ታንክ ላሽቢል፣ ባለ ባንክ ላሽቢል፣ ዝነኛ ላሽቢል፣ ህዝቡ በአንድነት ዳው በአንድነት ተሰብስቦ ድምጽ መሆን ጀምሯል። ስለ ደስ የሚለው ፓርት እንኳን አሁን ባንተ መበጥረቅ እንትን ስቆ አሁን ላይክ ነው የሚያልፈው። መሸማቀቅ አቁሟል፣ ማፈርም አቁሟል። ኖ ቦታ ላይ ማስቀመጥ ጀምሯል። ህዝቡ የሚገባ ቦታ ላይ ቦክስ ውስጥ ለመክተት አትጣር። ቦክስ ውስጥ የሚገባ ህዝብ የለም፣ አብቅቷል። ችግር አንድ ያደረገው ህዝብ ነው ያለው። እንባ አንድ ያደረገው ህዝብ ነው ያለው። የፍትህ ማጣት አንድ ያደረገው ህዝብ ነው ያለው። ያንተ አስተሳሰብ ከክርስቶስ ልደት በፊት በ1515 ላይ የቆመው ባይዘው አሁን ከክርስቶስ ልደት በኋላ 2026 ነው። ኤክስፓየር አድርጋል ባይዘው። ከቻልክ ኪፕ አፕ አድርግ፣ ከቻልክ ከዘመኑ ጋር ሰው ሁን። ቢያንስ ሴት ልጅ የምትሸማቀቅበት የብሔር ፖለቲካ አጣራን። ቀነኒን ያለቀሰችለት የኢትዮጵያ ሴት ነው። ቀነኒን ያለቀሰችለት የኢትዮጵያ ህዝብ ነው። ይሄንን ምንም ማርገክ ምንም ብትል ወደ ኋላ ማታቆመው
አትበግረውም አታሸማቀበውም ምንም አታረግ